الله والحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب في كتاب النكاح من كتاب بلوغ المرام. ولأبي داود عن أبي هريرة رضي الله عنه قال: ما تحفظ؟ قال: سورة البقرة والتي تليها. قال: قم فعلمها 20 آية. يسهل بن سعد الساعدين حديث እንግዲህ ቢጡልህ ያሳልፈናል في الصحيحين ያለ حديث አሁን ደግሞ የሱናን አቢ ዳውድ በዘገቡት ዘገባ ምን ይላል? ከአቡ ሁረይራ ነው የሚተላለፈው ሐዲሱ። قال ለሰውየው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? ምንም አላገኘሁም ላለው ሰውዬ ما تحفظ ምንድነው ከቁርአን የምትሐፍዘው አሉት። ማ የሚለው እንግዲህ እስቲፍሃምያ ይባላል። ماذا تحفظ ምንድን ሱራዎችን ነው የምትሐፍዘው እነማንን ተሐፍዛለህ ብለው ሲጠይቁት ሰውየው ሲመልስ ምን ይላል? قال سورة البقرة والتي تليها. احفظ سورة البقرة ነው እንግዲህ ሱረተይ ተነስቦ ለተጣለ فعل مفعول ሆኖ سورة البقرة ነሐፍዛለሁ አለ። والتي ደግሞ ያችንም ማሐፍዛታለሁ አለ። تليها ማለት سورة البقرة ለጥቃም ምትመጣ አለ ኢምራን ማለት ነው። قال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? قم فعلمها 20 آية ተነስና ይዘኺር ሚስትህናት ከዛ ከወሰድካት በኋላ 20 አንቀጾችን አስተምራት ብለው ነብያችን ሰለላሁ ዐለይሂ ወሰለም ብለውታል የሚል أبو داود زقبوا لله لكن الحديث لا يثبت. ضعيف أبي داود 457 حديثنا إلى في ضعيف أبي داود. الزهم لا منكر رواه أبو داود 2112 حديث يجينيال ላሉ ሱነን አቢ ዳውድ ካለ እንግዲህ 2112 حديث ይገኛል ይላል። وزاد ጨምረዋል አቡ ዳውድ እዛው ሪዋያ ላይ وهي امرأتك ባለቤትህ ሚስትህ ናት ይውሰድና 20 አንቀጾች አስሐፍዛት ብለው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሪዋያት አቢ ዳውድ ضعيف ወይ ሙንከር መሆኑ ነብያችን ሰለላሁ ዐለይሂ ወሰለም በቁርአን አላጋቡም ማለትን አያሲዝም። في الصحيحين በቁርአን ነብያችን ሰለላሁ ዐለይሂ ወሰለም አጋብተዋል። መንፈዓ እንደሚሆን ከሐዲሱ ይሄ መህር የሚባለው ነገር መንፈዓ ሊሆን እንደሚችል እንረዳለን ብለዋል። وعن عامر بن عبد الله بن الزبير رضي الله عنهما عن أبيه أي عبد الله بن الزبير أن رسول الله صلى الله عليه وسلم قال: أعلنوا النكاح. رواه أحمد وصححه الحاكم. صحيح الجامع لاي عند شي 72 حديثنا إلى له حديث زهم حسن رواه أحمد الإمام أحمد 4 مجلد 5 ገጽ ላይ ይገኛል አሉ في مسند الإمام أحمد. والحاكم الإمام الحاكم في مستدركه 283 حديث بسند حسن. سند እንግዲህ የተወራበት ደግ የሆነ ሐሰን የሆነ ሐዲስ ሰነድ ነው። ይሄ ዓሚር የሚባለው እንግዲህ ታቢዒ ነው። የአብዱላህ ኢብኑ ዙበይር ልጅ መሆኑ ነው። አብዱላህ ኢብኑ ዙበይር من صغار الصحابة ናቸው ብለናል። ابنه عامر هذا يروي عن أبيه عبد الله بن الزبير وعن أبي سعيد الخدري ويروي عنه أئمة كبار كمالك بن أنس إمام دار الهجرة بعد 120 عاما هجرة عند 120 من عام بوهلا كهشام بن عبد الملك بستفيت وين بستهالا انه يموتوا يلالو ترجمه واختصارا. ይሄ ዓሚር የተሰኘው ታቢዒ ابن عبد الله بن الزبير عن أبيه كأباتو كعبد الله بن الزبير يزو بمياوراو حديث عبد الله بن الزبير من يلالو أن رسول الله صلى الله عليه وسلم يا الله ملائكتنا صلى الله عليه وسلم قال እንዲህ ብለዋል أعلنوا النكاح ኒካህን ጋብቻን ግልጽ አውጡት
ኢዕላን ማለት ምን ማለት ነው? ግልጽ ማውጣት፣ የተደበቀ ነገር መሆን የለበትም። ይሄ ሲፋህ ከሆነ እንግዲህ ታወቀ ነው። ምንድነው? ተሽለክልከው ነው የሚያረግ። ኒካህ ከሲፋህ እንድለይ ኒካህ እንደውም ሐራም የሆነ ነገር ካልሆነ ሴቶች ብቻቸውን ከሆነ መዝፈን ትንሽ የተወሰነና ይሄ ዱፍ የሚባለው የተወሰነ አለ። እሱን መጣ ማድረግም እንደሚቻል ሌሎች ሐዲሶች ተናግረዋል። ባይሆን መሐረም መቀላቀል የለበትም። اختلاط الرجال بالنساء እሱ በማይኖርበት መልኩ የነሱም ድምጽ በፍቲታን መልኩ በማይሰማበት መልኩ ለልሪጃል እንደዛ እንደማረግ እንደሚቻልም ሌሎች ሪዋያዎች ተናግረዋል። ስለዚህ ኒካህ ከዛ ሐዲስ የምንረዳው ኢዕላን ይደረጋል። ከሌ አግብተዋል ሲባል ሲጋቡ ሰዎች አካባቢዎች ማወቅ አለባቸው። ሙዕለን መሆን ግልጽ መውጣት አለበት። አዕሊኑ አምር ነው እንግዲህ ትእዛዙ። ኒካህን ግልጽ መሽሁር አርጉት፣ ውስጥ ለውስጥ በድብቅ አይሁን ብለው ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ተናግረዋል። ኢዕላን النكاح مشروع መሆኑን ከዚህ ሐዲስ እንረዳለን። الحديث كما سلفنا في مسند الإمام أحمد وكذلك في مستدرك الإمام الحاكم يتزجب حديثنا سندم ጤነኛ የሆነና صحيح حديثنا وقال وعن أبي بردة بن أبي موسى عن أبيه رضي الله عنه قال قال رسول الله صلى الله عليه وسلم لا نكاح إلا بولي. إذن بالنسبة للمرأة رواه أحمد والأربعة وصححه ابن المديني والترمذي وابن حبان وأعل بالإرسال. إن نسخة أعله بالإرسال من نسخة نورال أعله سن الضمير قدي للأخير لابن حبان لما لسنا. طيب هم مهم هنا مسألة قدي قابتشا سبال أو قلت عندهنا وهلو وعند الناس يتنم يقابوا المخالفون للفطرة يهنن من يخالفوال سويت يا شباب بتام ወረደ ደረጃ ላይ ደርሰዋል። ደረጃ እንበለው ደረካ እንበለው ያ شباب ወረደ ደረጃ ላይ ደርሰው ይህንን ያላህን አስነን الفطرية የሚባል ነገር አስነን الكونية حتى حيواناتዎች እንኳን ሳይቀሩ ወንድ ላይ አይወጣም። ወንድ የሚወጣው حتى في الحيوانات ምን ይያልን ነው وحتى في الحشرات ተለያዩ ጂንሶች ወንድና ሴቶች ናቸው ግንኙነት የሚፈጽሙ። ግን አሁን የደረሱት አቅላቸው መንኩስ የሆኑ ሰዎች ይሄንን እንኳን ምን አድርገዋል ይያልን خلف والله خلف አሽባህ ሰው መስለው ሰው ያልሆኑ አራዊቶች ጋር ነው ቆምን ነው ዓለምን እናስተዳድራለን የሚለው ይሄ ቃኑን الغابة የጫካ ህግ እንዲስፋፋ የሚፈልጉ ተፈጥሮን እንኳን የሚخالፉ እነሱ ናቸው። አላኩል ለህዋል አሁን እዚህ የገባውት በመንድነው ሲጋባ ጋብቻ በወንድና በሴት መካከል ነው የሚፈጸም። እዚህ ላይ ወንድ ከሆነ ችግር የለውም ራሱን የቻለ ነው ምን ያስፈልገውም ይያልን ነው ወልይ ያስፈልገው። ሴትየይቱ ግን ወልይ ያስፈልጋታል። ያለ ወልይ እሷ ራሷን መዳር አትችልም። ወደፊትም ግልጽ የሆኑ ሐዲሶች ይመጣሉ። ይሄም ግልጽ የሆነ ሐዲስ ነው። أبو بردة يتسنى أبو موسى الأشعري لجعل السوك عباتو بمياوراو حديث أبو موسى الأشعري دقمو كنبياتين صلى الله عليه وسلم كالله ملاكتنيا إزاو بمياستل ألفت حديث يا الله ملاكتنيا صلى الله عليه وسلم من بلوال لالو لا نكاح يلم نكاح أيبك عام مالو قابتشا أيبك عام الأصل في النفي نفي الصحان ሚበቃ ኒካህ የለም አሉ ኢላ ቢወልይ በዘመድ በሐላፊ ቢሆን እንጂ። እንግዲህ የማንን ኒካህ ያያልን የሴትዮይቱ ኒካህ ሊሆን ዘንዳ ኒካህ ሸርዒ እስላሚ ሊሆን ዘንዳ ሐላፊ ፈቅዶ እሱ አቅድ ማድረግ አለበት። እንግዲህ ወልይ የሚባለው የእሱ ሐላፊዋ ነው አሰባ ናቸው ተብሏል። የአባት ልጅ የመሳሰሉ እነሱ ከለሉ ደግሞ ወደ አያት ልጅ ካለለ ወደ ታች ልጅ እነዛ አሰባ ሆነው ሷል
የሚወርሱ ዘመዶች ወልዮች ይባላሉ አውሊያዎች ስለዚህ ያለ ወልይ ኒካህ የለም ኒካሁ ምንድነው የሚሆነው እየተባለ ነው ብልሹ ይሆናል በወልይ ካልዓቀደው አይቻልም ወይ ወልይ ወይ ደግሞ ወልይ يوكله الحديث رواه أحمد الإمام أحمد في المسند والأربعة أصحاب السنن الأربعة أبو داود الترمذي نسائي ابن ماجه مالته وصححه ابن المديني علي بن عبد الله بن المديني شيخ البخاري صحيح وبلوتالي الحديث والترمذي الإمام الترمذي وابن حبان محمد بن حبان البسطي وأعل بالإرسال አንዳንድ ሰዎች ደግሞ ሐዲሱን ሙርሰል ሆኖ ተወርቷል ብለው በዚህ በኩል ትንሽ ችግር ይኖርበታል ያሉ አሉ እንግዲህ ሙርሰልና መውሱል ሆኖ ከተወራ እንደ ሐዲስ ሙርሰል መሆኑን ትተን መውሱሉን እንዛለን ሚል ቃይዳ ማሳልፈናል ሐዲሱ አልሙሂም صحيح الجامع ላይ 7555ኛ ሐዲስ صحيح ነው ብለውታል ይላል الشيخ الألباني عليه رحمة الله موصولنا رجحه مالته طيب صحيح رواه أحمد الإمام أحمد في المسند أرادتني مجلد 394 ገጽ ላይና 413 ገጽ ላይ الإمام أحمد ዘግበውታል ይላል وأبو داود الإمام أبو داود 2085ኛ حديث والترمذي 1100 حديث وابن ماجه 1881 حديث وابن حبان في صحيحه 1243 حديث نزاهون يتጠቀሱ አይማዎች في كتبهم المذكورة حديث አጽድቀዋል ይላል ስለዚህ ሴትን በሚመለከት ማንንም ትሁን ይች ሴት አንደኛ የሷ ፍቃድ ይጠየቃል ወደፊት የሚመጣ ሐዲስ የሚያብራራ አለ ሰይብ ከሆነች በግልጽ ትናገራለች አገባለሁ አላገባም የሚለው ለዘመዷ ለወልዩዋ ምን አርጋ ትናገራለች ቁርጥ አርጋ በግልጽ አብራርታ ትናገራለች ከዛ በኋላ لا تتولى العقد البكر احق بنفسها የሚለውን ይዘው አንዳንዶች አይማዎች ምን ይላሉ ራሷን ማጋባት ትችላለች የሚሉ አይማዎች አሉ ግን አባባል እኛ ብዙ ጊዜ መሳይሎችን እንዘክርና አርጀህ የሚባል ነገር ይዘን ነው የምንጓዝ አርጀህ ማለት ምንድነው ሚዛናዊ ትክክለኛው አባባል አድፊው የትኛው ነው አሁን እዚህ መስአላ ላይ ብንመጣ እንግዲህ የታወቁት አራት አይማዎች ናቸው ብለን አይማዎች እንግዲህ አራት ብቻ አይደሉም ብዙ ናቸው ግን የታወቁት አልአይማ አልአርባዓ አሉ أبو حنيفة ومالك والشافعي وأحمد رحمهم الله جميعا فلذا بالنسبة لهذه المسألة الإمام الشافعي أحمد الإمام مالك والشافعي وأحمد صستوا بس من منت يا لولي نكاح لمنهم ملوك جمهورات الإمام أبو حنيفة من الال بالنسبة للأربعية الكونوا ليلك أبو حنيفة ليلة إمام إذا قال الميل يلم مالك هيدا قالوا ليلوك ግን بالنسبه للائمه الاربعه እንግዲህ ሶስቱ ባንድ ሆነው ምን አሉ ሴት ልጅ ያለ ወልይ ኒካህ ማድረግ አትችልም ቢደረግ ኒካሁ ባጢል ነው የሚሆነው الامام ابو حنيفه ይቻላል ማስረጃቸው እንግዲህ ያው ወደፊት የሚመጡ ሐዲሶች አሉ እነዛን ይዘው ቂያሰን አላ ሙዓመለት መሸጥ መግዛት ትችል ራሷን ማጋባት እንዴት አትችልም ብለው ትችላለ የሚሏሉ ግን አርጀህ የትኛው ነው ይያሉ ጁምሁሮች ቀውሉል ጁምሁር هو الراجح በደሊል ማየዱ ሱነ ዘቁርአንም ላይ اذا طلقتم النساء فبلغن اجلهن فلا تعضلوهن ان ينكحن ازواجهن اذا تراضوا بينهم بالمعروف الى اخر الايه እንግዲህ ማዕቂል ኢብኑ يسار المزني በእኔ ምክንያት ነው የወረደችው ብሎ في صحيح البخاري وغيره ተፋሲሉን አሳልፈናል የሆነች እህት ነበረችኝ ይላል ሰዎች ያጫዋት ለማግባት ከለከልኩ ብዙ ሰዎችና ያጎቷ ልጅ መጥቶ ሲያጫት ከሌላ መርጬ ለሱ ዳርኩለት ይላል ከዛ በኋላ ልግባባ ሲሉ ፈታታው መርጬ ነው የሰጠው እቺ ልጅ ተስማሙና ያዝ ብለው እምቢ አለኛል ፈታና ወይ በዒዳዋ ሙራጃዓ ማድረግ ሲገባው በዒዳዋ ሙራጃዓ አላረጋትም ማለት ዒዳዋ ምን ሆነ አለቀ ፈቷት በኋላ ዒዳዋ ሲያልቅ
እንግዲህ ሊያጭ ነው እንደገና ሌሎች ጋር አጫት አይ ሁለተኛማ ላንተ አልድርህ ከሰው መርጬ ድሬ ፈተሃት በዒዳዋ ላይ ሙራጃዓ ሳታረግ አልቆ አሁን እንደገና በፊት የሰጠውን ውለታ መይመለስ አሁን አንተ ልጅ እህቴ ላንተ አልመልሽም መልሼ አልድርልህም አልኩትና በዚህ የተነሳ ይቺ አያወረደች ግልጽ ነው አይደል ሴቶች ተፈተው ዒዳቸው ሲያልቅ ነው የሚለው አያ ወኢዛ ጠለቅቱም النساء فبلغن اجلهن አጀል ማለት ዒዳቸው ሲደርስ ሌላም አያ ጋር ሌላ አያ አለ ያቺ ቃረብና ነው ይሄ በለግ ዒዳቸው ሲያልቅ فلا تعذلوهن ይላል አትከልክሏቸው ከምን أن ينكحن أزواجهن በፊት ባላቸው የነበረውን ሰውዬ ከማግባት አትከልክሏቸው إذا تراضوا بينهم بالمعروف ሴትዮና ሰውዬ ሸሪዓ በሚያስፈርደው ሸሪዓ በሚወደው ከተዋደዱ እናንተ መሃል ጣልቃ ገብታችሁ አትከልክሉ ዳሯቸው እንግዲህ ወልይ ይሄ አቅደ ኒካህ ወደሱ ባይሆን ኑሮ አትከልክሏቸው የማለቱ ፋይዳ አይገኝም ነበር እና ለሽትራጢ አልወልይ في النكاح እንግዲህ አቅዋ ደሊል ብለው የሚዘክሩት ያንን ሐዲስ ያንን አያ ነው ይሄም ሐዲሱ فيه كلام እንኳን ቢባል ሶሒህ ብዙ አይማዎች ሶሒህ ነው ስላሉት የሴት ልጅ ኒካህ ያለ ወልይ አይሆንም የሚለው የማን አባባል ነው ያልን ነው የጁምሁሮች አባባል ነው ቀውሉ አልአይመ ثلاثه مالكين والشافعي واحمد رحمهم الله والراجح ስለዚህ ያለ ወልይ ኒካህ የለም حديث እንግዲህ ሶሒህ ነው ተብሏል ሶሒህ الجامع ያለው ሰው 7555ኛ ሐዲስ ያያል እኛ ላይ የለለ في بعض النسخ እዚህ ላይ የተጻፈ ለመሰለኝ ምን ይላል ይሄንን ብሎ የናንተ وروى الإمام أحمد عن الحسن عن عمران بن الحصين رضي الله عنهما مرفوعا لا نكاح إلا بولي وشاهدي عدل صحيح الجامع وشاهدين عدل من لا يلو صحيح الجامع 7558 حديثنا إلى دقمه ليلام تشمر في مسند الإمام أحمد الإمام أحمد من زقبوال للال عن الحسن البصري تابعي المعروف الزاهد عن عمران بن الحصين كتسنى صحابي الزو الذي سمعه عن عمران بزوج الزي سالفنا مرفوعا حديثه ودى نبياتنا صلى الله عليه وسلم مرفوع سيهون لا نكاح إلا بولي وشاهدين من الحديث أورتوال عمران بن الحصين عن النبي صلى الله عليه وسلم ليلا دقماهم من شمر لنا حديثه مسكر يالا ولي نكاح لما بتجمعي دقمه وشاهدين ولت مسكرم كالمسكروا نكاح يلم على كل الأحوال الذي عليه عمل المسلمين ندزه نكاح ሲደረግ بالنسبه للمرأة ولي ያስፈልጋል ወልዩ እነማን እንደሆኑ እነዛ ሰዎች ደግሞ የሚሉት ወልይ ሽቲራጥ ቢሆን ኑሮ የሚድሯትን ዘመዶቿን አላህ Subhanahu Wa Ta'ala በቁርአን ወይ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ዘርዝረው ይናገሩ ነበር ወረሳዎችን አሷባዎችን ዘውል አርሐሞች እንደተዘረዘሩ ሁሉ ሴትዮን የሚድሯትም ሰዎች ምን ይደረጉ ነበር አሉ ይዘረዘሩ ነበር እነሱ ለመዘርዘራቸው ነገሩ ቀለል ያለ መሆኑንና ሸርጥ አለ መሆኑን ይመራል ብለው አልሙሂም ያመጡት አድላ የላቸውም ማለት አይደለም አድላዎች አሏቸው ومع هذا اشتراط الولي የሚያረጉት ሰዎች ደሊል የነሱ አርጃህ ስለሆነ የሴት ልጅ ኒካህ ያለ ወልይ አይሆንም ማንኛውም ኒካህ ደግሞ ሻሂደይን እየተባለ ነው ሁለት ሰው መመስከር አለበት እንግዲህ ኢዕላን የሚለው ውስጥ በሻሂደይን እና ሌሎችም ሰዎች ሲኖሩ ኢዕላን ይሆናል መጋባታቸው ግልጽ ይወጣል ያለ ሻሂደይን ከሆነ ግን ኢዕላኑ ሲሪ ሊሆን ስለሚችል ኢዕላን النكاح እንዲደረግም ስለታዘዘ ያለ ወልይና ያለ ሻሂደይን ኒካህ የለም የሚል الامام احمد ዘግበዋል ተብሏል ሐዲሱ في صحيح الجامع قدم እንዳልነው 7558ኛ ሐዲስ ያለው ሰው ያለ وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم
أيما امرأة نكحت بغير إذن وليها فنكاحها باطل فإن دخل بها فلها المهر بما استحل من فرجها فإن اشتجروا فالسلطان ولي من لا ولي له له ما ذكروا እንግዲህ የማንን ለፍዝ ታይቶ ነው አለዛ ولي من لا ولي لها ነበር የሚባለው እሱም ይቻላል أخرجه الأربعة إلا النسائي وصححه أبو عوانة وابن حبان والحاكم الحديث في صحيح الجامع 2790 حديث ይገኛል ላሉ ዝህም ሐሰኑ رواه أبو داود 2083 والترمذي 1102 وابن ماجه 1879 وابن حبان 1248 وقال الترمذي هو عندي حسن الإمام الترمذي بعد تخريجه مناله حسن النزن درجة حديث درجة حسن وبلو حسنه الترمذي يهم حديث ميلو قدم يتبالون حديث ما تناكر حديثنا عائشة እንግዲህ አሁን ያመጡልን عائشة ነው ولي مشترط እንደሆነ ያለ ولي نكاح እንደሌለ من امهات المؤمنين ሶስቱ አውርተዋል ይባላል ሐዲስ ከነብያችን ሰለላሁ ዐለይሂ ወሰለም عائشان እዛ አገኘን ام سلمة ያስተላለፉት ሐዲስ አለ በዚህ ዙሪያ ተብሏል وكذلك زينب بنت جحش እነዚህ ሶስቱ ከነብያችን ሰለላሁ ዐለይሂ ወሰለም ያለ ولي نكاح የለም የሚለውን ሐዲስ حفظوا واستلالفوا تبلوا من إلى عائشة رضي الله عنها قالت قال رسول الله صلى الله عليه وسلم يا الله ملاكتني عندهالو أيما امرأة مانين يايتم سيتالو مانين يايتم تلكم تون تنشم تون يهونتون تون شريفام تون وضيعم تون أيما امرأة مانين يايتم سيتيوال نكحت يا قبات هوني بغير إذن وليها يا لولي فقاد ولي على في سايهون السو سايفقد الله تراسوان يدارج سيتيو فنكاحها باطل يزج سيتيو ጋብቻ ብልሹ ነው በሸሪዓ ኒካህ አይባልም እንግዲህ ግልጽ የሆነ አባባል ሐዲሱ فيه መቃል ቢባልም ብዙ መንገዶችን አይተው ሐዲሱ ኢላ በር ሲሐ ደርሷል እና ባጢል ራሷን ያጋባች ሴትዮ ዛኒያ ናት የሚልም ሌላ ሐዲስ አለ ስለዚህ ሴትዮ ራሷን ማጋባት አትችልም فإن دخل بها ነብያችን ሰለላሁ ዐለይሂ ወሰለም ሰውየው እንግዲህ ነፍሷን አጋብታለት ኒካሁ ሷሂህ መስሎት ገብቶባት ከሆነ دخل بها ማለት እንግዲህ ይሄ ጋብቻው ትክክል መስሎት ተገናኝቷት ከሆነ فلها المهر ለሴትዮ مهر አላት بما استحل من فرجها فرجዋን እንግዲህ حلال መስሎት حلال ነው ብሎ ስለተጠቀመው ምን ይወጅብላታል مهر صداق ይሰጣትና ከዛ በኋላ ኒካሁ ይፈረሳል ይፍሰኽ የዚህ مفهوم المخالفه ካልገባ ምን የላትም ራሷን ድራለች ሴትዮ ሰውየው አልተገናኛትም ምን እንደነው ምን ረዳው ከሐዲስ ምንም የላት ሌላ ከሆነች ግን አለ ولي የዳራት ከሆነ ሳትገባባት እንኳን ብትፈታት እዳ የለባትም ነው እንጂ የሚባለው ምን አላት እዛ ቁርአን ላይ ተዘክሯል የተጠራ ነገር ካለ فنصف ما فرضتم የዛ የተወሰነው ነገር ግማሽ ይሰጣል حتى قبل الدخول እንኳን ብትፈታ ولي ሸርጧን አሟልታ ያገባይ ሴትዮ እንደዛ ያለ ولي የሄደች ግን ካልተገናኙት ምን የላትም ምንም የላትም ምክንያቱም ኒካህ አልተፈጸመም ኒካህ የሚፈጸም ማህር የሚሰጠው ምን ሲሆን ነው ኒካህ ሲኖር ነው ይሄ ለምን ማህር ሰጠ የሚባለው استحل فرجها ያው በሹብሃ ኒካሁ ትክክል መስሎት ፈርጁን ስለተጠቀመና ፈርጇን እንደ ሐላል አድርጎ ስለተጠቀመ በዛ የተነሳ ማህሯ ይሰጣታል فإن اشتجروا ተሻጅር ማለት እንግዲህ መራበሽ መጣላት ማለት ነው አውሊያ እንግዲህ አንድ ሴትዮ ብዙ ዘመዶች ኑራዋት ዘመዶቿ ቢጣሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም فالسلطان ولي من لا ولي له
ስልጣን ማለት የሙስሊም ባለ ስልጣን ወልዩ መላ ወልይ له ወልይ የሌላቸው ሰዎች ወልይ ኃላፊ እሱ ነው። እንግዲህ በሁለት ሱራ ይገለጻል ብለዋል። ለምሳሌ ዘመዶች አሏት። እነዛ ዘመዶች እኔ ድራለሁ ተጣሉ። ኃላፊነቱ የኔ ነው አላሉ። ያኛው የኔ ነው አለ። መስማማት አልቻሉ። እንደለሉ ይደረግና ማን ይድራት አላሉ ነብያችን ሰለላሁ ዐለይሂ ወሰለም ወልዩ አምሪል ሙስሊሚን ይድራታል ቃድ። እንግዲህ በትክክለኛ በሸሪዓ የሚተዳደሩ ከሆነ ወልዩ መላ ወልይ ይሄ ነው። ወይም አንድርም ካሉም እንደዛው ነው። በሁለት ሱራ ብያለሁ። ዘመዶች ነበሯት። ሁላቸውም እኛ ኃላፊነት አንወስድም አሉ። ምን ይደረግ? ያም አልድርም አለ። ምን ይሁን? ሴትዮዋ ዝም ብላ ተቀመጥ አይባልም። فالسلطان ولي من لا ولي ولي ለሌለው ወልይ ስለሚሆን እንደዚህ ተሻጁር ውስጥ ከደረሱ እንደለሉ ይደረግና ወልይ አልሙስሊሚን ወልይ ሆኖ መዳር ይችላል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንግዲህ ከዚህ ምን እንረዳው ይላሉ ኢብኑ ዑሰይሚን ይመስሉኛል ተዓሊቅ አድርገው ሙስሊሞች ያለ ከነሱ የሆነ ኃላፊ ሳይኖራቸው አሚሩል ሙእሚኒን ሳይኖር መኖር እንደማይችሉ ያለ ኢማም። ምክንያቱም ችግር ሲከሰት የሚመለሰው ሙስሊሞች የሚመለሱት ወደ ማን መሆን አለበት? ወደ ባለ ስልጣናቸው ወደ ኃላፊያቸው ስለሆነ በኒካህም ሆነ በሌላም ነገር ሆነ ወደ ወልዩ አምሪል ሙስሊሚን ስለሚመለሱ ያለ ወልይ መኖር እንደማይችሉ ከሐዲሱ እንረዳለን ብለዋል። طيب الحديث أخرجه الأربعة إلا النسائي أصحاب السنن الأربعة نسائي استثناء وطو في سنن النسائي لما لا تاتشونه وصححه أبو عوانة وابن حبان والحاكم نزل صوست أئمات صحيح نو بلوتال يترمذي بعد تخريجه وهو عندي حسن نو እንዳሉትም الإمام الترمذي አሳልፈናል። ስለዚህ ሁለቱም ሐዲሶች ተጋግዘው ሌሎችም ሸዋሂድ ሙታባዓቶች መጥተው اشتراط الوليين ياسبتالو. وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا تنكح الأيم حتى تستأمر ولا تنكح البكر حتى تستأذن. قالوا يا رسول الله وكيف إذنها؟ قال أن تسكت. سكوتها مالتنا أن تسكت. متفق عليه. حديث بخاري 5136 حديث ሲሆን في صحيح مسلم 1419 حديث ነው ይላል። እንግዲህ ይሄ ደግሞ አይም ሰይብም ትባላለች አይምም ትባላለች። ሁለት ማዕና አለው። አሁን የተፈለገው ቢክር በመምጣቱ ቀሪና ሰይብ ማለት ነው። طيب وعن أبي هريرة رضي الله عنه كابو هريرة حديثه رضي الله عنهم يتلالفوا أن رسول الله صلى الله عليه وسلم يا الله ملكتنيا قال انده بلا الله لا تنكح الأيم أيم التدار مال أيم مالت እንግዲህ ሁለት ማዕና አለው ብያለሁ። አንደኛ أيم ማለት በሉጋ ደረጃ ባል የሌላት ማለት ቢክረን كانت أو سيبة صغيرة كانت أو كبيرة ትልቅም ትሁን ትንሽ ሰይብም ትሁን ቢክር አይም ማለት ምን ማለት ነው? ባል አልባ وأنكحوا الأيام منكم إلى في سورة النور የአይም ጀምዕ ነው። አያማ ባል የሌላቸውን ከናንተ ዳሯቸው ባል ያላቸው ይሁኑ። ግን እዚህ ላይ በሷ ተቃራኒ ቢክር ስለመጣች አይምን ምን ብለን እንፈስራለን? አሁን ሰይብ ማለት ነው። እዚህ ላይ የተፈለገው من معاني الأيم سيب لما لتمنع هناك أو نزلا يتعين تفسيرها بسيب. لا تنكح الأيم مالت حفظ سفسر هي التي فارقت زوجها بطلاق أو موت. أيم مالت يتشنات علو እንግዲህ እዚህ ላይ ሙራዱ ይሄ ነው ማለታቸው ነው። አለዛ በዛኛውም ተፈስ قال موتا ልጅ አትዳርም አሉ። እንግዲህ አግብታ ስትፈታ ወይ አግብታ ባሏ ከሞተባት ገለሞተች ይባላል። እሷ ማለት ነው። እቺ እንግዲህ አህዋል الرجالን አውቃለች፣ አይን ከፍታለች። እሷ ልትዳር እንግዲህ ዒዳዋን ጨርሳ ልትዳር ባል ከመጣላት እሷን መዳር አይቻልም አሉ። حتى تستأمر
ከሷ ትእዛዝ ሳይጠየቅ በግልጽ ሳታዝ ዳሩኝ ብላ አትዳርም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሴትዮ እንግዲህ ታውቃለች፣ ባላግብታ ታውቃለች፣ ሁሉን ነገር ታውቃለች። ሐያ የሚባለውም ስለ ወንዶች ያለው ሐያ ቀንሶላታል። እሷ ባል ከመጣላት ወልዩ ምን ማድረግ አይችልም። እንደዚሁ አድበስብሶ መዳር አይችልም። ጠይቃታል። ባል መጥቷል ባላል እንግዲህ ሲመጣ ምን እንደሚያደርግም አሳልፈናል። አለፈው አሐዲሶች ላይ ትጠየቃለች። ምከሪና ንገሪን፣ ራስሽን مشاور አርጊ። استخاره ለስገድም ካለች ትችላል። استخاره አርጋው إحدى أمهات المؤمنين ስትጠየቅ እስኪ استخاره ለስገዳሉ ሰገድ አልሙሂም استشارام ላርግ ካለች በተሰብ ካላት እናቷ አያቷ ካሉ ሌሎችም ጓደኛ ካሏት እንግዲህ ጥሩ ጓደኞች በመሆናቸው ሸርጥ استشارام ማርጌ ልንገራችሁ ካለ እሺ ትባላል። ያንን ሁሉ አርጋ አትዳሩኝ ካለች አትዳሩ። ለመዳር ከፈለገ ምን ማድረግ አለባት ይያልን ነው። በግልጽ ዳሩኝ ማለት አለባት። ያን ሳትል አትዳር። እቺ ሰይባይቱ ናት። ولا تنكح البكر بكرዋ ደግሞ ድንግሏ አትዳርም። እቺ ልጃገረድ የምትባለው حتى تستأذن እቺ እንግዲህ ትልቅ በመሆኗ ሸርጥ ነው ብለዋል። ቢክር ሆና ሲያበቃ ባይሆን ምን ሆነ አለባት? ባሊጋ መሆን አለባት። ዱን አልብሉግ ከሆነች እንግዲህ እና አይሻ እና ምናምን አባቶቻቸው ደረዋቸዋል ትንሳይሉ እነሱ ላይ ችግር የለም ይላሉ። المهم باب تزويج الابي ولده وولده من البخاري ላይ በተርጀማ አሳልፈና እዛ ላይ ሙራጃዓ ማድረግ ያመጣቸውን አሐዲስ ቢክር ከሆነ ደግሞ እቺ ልጃገረድ የምትባለው እሷ አትዳርም አሉ። حتى تستأذن ማለት ከሷ ፍቃድ ሳይጠየቅ تستأمرና تستأذن እንግዲህ ይለያያል። እዛኛው ላይ تستأمرን የተጠቀሙት በግልጽ ትእዛዝ መስጠት አለባት صريح የሆነ ዳሩኝ የሚል አባባል መናገር ሸርጥ ስለሆነ እዚህ ላይ ደግሞ ኢዝን ትጠየቃለች። እንግዲህ ባል መጥቷል ልንድርሽ ነው ትባላል። ጫግብታ አታውቅም። ስለ ወንድ የምታውቀው ነገር የለም። በድሮ ጊዜ ደግሞ እንዳሁን እንደኛ ጊዜ ሳይሆን ያፍራሉ። ሐያ ነበራት ያፍራሉ። በጣም ነው የሚያፍሩት ነበር። አሁን ለመዲና ወላ ቀርያ ወላ በዱ ሐያ የሚባል ነገር አላህ ይመልስልን ተነሳ። ገጠሩ ይብሰላም። ልጆቹ ራሳቸው ናቸው የሚጨርሱት። አባት አያውቅ እናት አታውቅ። እንደውም አሷላላችሁ ካልዳርክ መከራ አለብህ። ድግስን ሁሉም ቢሚሏል አናገባም ብለው ስለዚህ አፍለት ይሄው ተርቢያ የሚባለው ነገር ይሄው የውጭን የምናምኑን ያዩ ይሄ በምናምኑ ከእናት አባት ትእዛዝ ምን ሆነ ወጡ። ከሸሪዓ ከመውጣታቸው አቻገር እንኳን ከእናት አባትም ወጡ። አልሙሂም ቢክር ከሆነ ፍቃድ ሳትጠየቅ አትዳርም አሉ። እዚህ ላይ ሷሃቦች ቅድም ባልነው ዘመን ላይ ስለነበሩ ሐያ በነበረበት ሰዓት ስለነበሩ حتى تستأذن የሚለውን አባባል ሲሰሙ ምን አሉ? قالوا يا رسول الله وكيف إذنها ቢክሯ ልጃገረዷ እንዴት ነው ፍቃድ የምትሰጠው? ታፍር የለ ማለታቸው ነው። ታፍራለይ ትፈራ የለ ዳሩኝ ለማለት قال أن تسكت እንግዲህ ስትጠየቅ ምን ታለች አሉ? ዝም ካለች ይሄ ስኩቷ ምንድነው አሉ? ፍቃድ ነው። ተጠየቀኝ ልንድርሽ ነው ባል መጥቷል ቀርቀር ብላ ዝም ካለች ምን እንረዳለን? ከዛ ፍቃድ ሰጠች ሱማቷ የሚልማ ስለዚህ ዝም ካለች ያው ፍቃድ ሰጣለች ማለት ነው። ትዳራለች አሉ። አልሙሂም ሁለቱም ተጠይቀው ነው የሚዳሩት። እንግዲህ ሰይባይቱ በግልጽ ዳሩኝ ማለት አለባት ብለናል ተጅሪባ ስላላት። ቢክሪ ከሆነች ደግሞ ዝም ካለች ተፋሲል ካሁን በፊትም ብዬ ይሆናል ለሁለተኛ ጊዜ እየቀራ ነው ስለሆነ ብሉግን እዛ ላይ እንግዲህ የሆነ ምክንያቶች ነገር ያመጡታሉ። በዚህም ተብሎ የቢክርና የሰይብ ሁለቱም ወልይ باشتراط الولي አንድ ናቸው፣ ግን ፍቃድ አሰጣጥ ላይ ይለያያሉ እየተባለ الحديث بخاري مسلم በስምምነት የዘገቡት ሐዲስ ነው። አርቃሞችንም አሳልፈናል። وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال الثيب أحق بنفسها من وليها والبكر تستأمر
وإذنها سماتها وإذنها سكوتها رواه مسلم. إيه دقمو في صحيح الإمام مسلم عند شارات متو 31 حديث ነው ይላል مسلم እንግዲህ ማለት ይሄንን ዛሂሩን ይዘው الإمام أبو حنيفة أو መማዓ ወልይ ያስፈልጋትም ያሉት አንደኛ ማስረጃ ብለው የሚያቀርቡት ይሄንን ነው። በሰይብና ቢክር ፈርቅ ስላለ ይሄ ካልሆነ ፈርቃቸው ግልጽ አይሆንም አሉ። ጅምሁሮች ደግሞ በመንፈስረው ተፍሲር ይፈስራሉ። ሐዲሱ ከአብዱላህ ኢብኑ አባስ የተላለፈ ሐዲስ ነው። አብዱላህ ኢብኑ አባስ ምን አሉ? አነ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም قال እንዲህ ብለዋል አሉ። አሰይቡ ሰይብ እንግዲህ ሰይብ ቅድም እንዳልነው አግብታ የተፈታች ወይ ባሏ የሞተባት እሷ እንግዲህ ዕዳ ትጨርስና ታገባለች። እሷ አሉ ጋለሞታ የሆነች ሴት ልጅ አሐቁ ቢነፍሲሃ ሚን ወልይሃ በራሷ የተገባች ነች ከወልዩዋ የበለጠ በራሷ ይገባታል መብት አላት። እንግዲህ ማለት ወልዩ ግልጽ ሶሪህ የሆነ ኢዝን ሳይዝ አይድራትም ማለት ነው። في تفسير الجمهور بجمهور التفسير أحق بنفسها من وليها مالت صوت تجربة سلالات زملو أدبسبسو مدار አይችልም እሷ ቁልጭ አርጋ ስለራሷ ማብራራት ትችላለች ከሱ የበለጠ ዳረኝ ወይም ደግሞ አላገባም አልፈልግም ብላ ግልጽ ሶሪህ መናገር ትችላለች። والبكر تستأمر ማለት تستأذن ቢክር ከሆነች ደግሞ ፍቃድ ትጠየቅና وإذنها سكوتها ይሄም ቀሪና ነው። የሷ ፍቃዷ ዝም ማለቷ ነው ማለት የዛችኛይቱ ዝምታዋ ምን አይሆንም ማለት ፍቃድ አይሆንም። ከሱ የበለጠ በነፍሷ አሐቅናት ማለት እሱ ጫና ሊያሳድርባት አይችልም። ግልጽ አውጥታ እሷ አብራርታ ዳረኝ አትዳረኝ ማለት መመለስ መቀበል ትችላለች ማለት ነው። وفي لفظ لمسلم مالتنا بليلا قال بليلا الزقاقب ليس للولي مع السيب أمر واليتيمة تستأمر እንግዲህ በሌላ ለፍዝ ደግሞ ለወልይ ሰይባይቱ ጋር አምር የለውም። አሁንም ይሄ ዛሂሩ እንግዲህ እነዛ ሰዎች ይሄንን ይዘው አምር የለውም ተብሏል ራሷን ትድራለች ማለት ነው ብለው የተረዱ አሉ። ሌሎች ሐዲስ ጋር እንዳይጋጭብን ላኒካህ ኢላ ቢወልይና ለው ጋርና ከሱ በኋላ የተወራ ሐዲስ አለ በዛ በሚስማማ እንፈስራለን። አምር ቅድም እንዳልነው እሷን ገለባ አድርጎ ምናምን መዳር አይችልም። እሷ ግልጽ አርጋ ቁልጭ አርጋ ሳትናገር አቅድ ማድረግ አይችልም። የቲማ ከሆነች ደግሞ ተስተአመሩ አሉ ተስተአዘኑ ማለት ነው። የቲማ ማለት ደግሞ እንግዲህ ያው አባቷን ያጣች ሴት ልጅ የቲማ ወንድ ከሆነ የቲም ያለታ ይባላል። ይቺ እንግዲህ ሰጊራ ሆና ነው ወይስ ባሊጋ ናት? አልሙሂም እሷ ፍቃድ ተጠይቆ ነው የምትዳረው የቲማይቱ አሉ ነብያችን ሰለላሁ ዐለይሂ ወሰለም። رواه أبو داود وفي لفظ ማለት እንግዲህ አቡ ዳውድ ሪዋያ ነው ያሉ ነው የሙስሊም ሳይሆን والنسائي وصححه ابن حبان يعني هنا الحديث الإمام أبو داود في السنن وكذلك النسائي الإمام ابن حبان صحيحنا وبلوتان لأن قزين تصحيح ابن حبان فيه ما فيه لنا حديث ضعيف الجامع لاي أردت شيء تيمته هيا أردت أن حديث يجنال لالو. طيب بليلا باب الدقم صحيح رواه ابن ماجه عند جسم 182 والدارقطني 327. المهم القول اختلف آخرا نجدي ضعيف جامعنا ومثلا صعفوا ملوت في مؤخرا حديث وده تضعيف نميل يا رجل الإمام الألباني رحمه الله. طيب يهننو ممثل سلوانا حديث يا أبو هريرة انقرارنا انترسالنا على قال له الزهقار. وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لا تزوج المرأة ولا تزوج المرأة نفسها. دببل رواه ابن ماجه إنه صحيح قالوا مسلم. طيب يعني حديث على ضعفه ابن حبان قالوا ضعيف الجامع
4924 እንግዲህ ቁጥር የሚቀራው ሸባብ ካላችሁ በሞባይል በመናምን ቁጥሩን እንድታውት ነው ضعيف ነው ተብሏል ያኛው ያሁኑ ኢብኑ ማጃህን ነው صحيح ነው ያሉት وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ግልጽ የሆነ ሐዲስ እንግዲህ ይመጣል ያልኩት ይሄ ነው لا تزوج المرأة المرأة ልብ በሉ ሴትን አትድርማ እንግዲህ አሁን ጂሙን مرفوع አድርጌ ነው የቀራሁት لا تزوج ከሆነ نفي ومعناه النهي وهو ابلغ ምንድነው የጻፈው ጂሙ ላይ እናንተ ኪታብ كسرة ነው ضمة ነው የጻፈው مرفوع ነው نهي يሆናል ብለዋል صاحب البدر التمام شرح بلوغ المرام ያ ከሆነ መጅዙም ነው የሚሆነው لا تزوج ነበር ለልቲቃ الساكنين ጂሙን ምን እናረጋዋለን እንከስረውና لا تزوج المرأة ሴት አትዳር ነህይ ነው መከልከል المرأة ሴት እንዳትድራት አሉ ነብያችን صلى الله عليه وسلم نهي ነው والنهي يقتضي التحريم والفساد ሴት ኃላፊ ሆና ብትድር ኒካሁ ምንድነው የሚሆነው ማለት ነው ባጢል ይሆናል ክልክል ነው حرامም ነው ولا تزوج المرأة نفسها ሰው መዳር ቀርቶ ራሷንም ምን አታረግም ማለት አትድርም ስለዚህ ምን ያስፈልጋታል ማለት ነው ወሊ ያስፈልጋታል حديث رواه ابن ماجه والدارقطني ورجاله ثقات قالوا الحافظ ابن حجر رحمه الله إن الحديث ابن ماجه في سننه والدارقطني أيضا في سننه ዘግበውታል ይሄን ሐዲስ ያወሩ ያስተላለፉ ሪጃሎች ደግሞ ታማኞች ናቸው መሐላቸው ፊቃ ያልሆነ የለባቸውም ማለት ابن حجر ሐዲሱን ወደ ተስሂህ መይል ያረጉ ዝንባሌያቸው ሐዲሱ ትክክለኛ ሶሂህ የሆነ ሐዲስ ነው ማለታቸው ነው በግልጽ እንኳን ሶሂህ ነው ባይ እዚህ ሶሂሁል ጃሚዕ የሚባለው ኪታብ 7298ኛ ሐዲስ ይላል ቀደምም እዛ ሁለተኛው ቁጥር ላይ ቀርጨው ነው ሶስተኛው ላይ ነው የጻፈው ሶሂሁ ረዋሁ ኢብኑ ማጃህ ያለ እንግዲህ ሱነን ኢብኑ ማጃህን ማየት ነው 1882ኛ ሐዲስ የሶሂህ ኢብኑ ማጃህ ሶሂህ ነው والامام الدارقطني 327ኛ ሐዲስ የሱነን الدارقطني ሐዲሱ ሶሂህ ነው ተብሏል ስለዚህ ግልጽ የሆነ ሐዲስ አለ ሴትዮን አትድርም አሉ ወልይ መሆን ያለበት እንግዲህ ከዛ ሐዲስ ምን እንረዳው ምንድነው ወንድ ነው የሚሆን ካለ እንደ ቀደም ተከተሉ ቅድም ብለናል ይድራል ወልይ ደግሞ የፈቀደለት ካለ በወካላ መዳር ይችላል ብለናል ወልይ ከለላት አውሊያዎች ከተጣሉ እንደለሉ ይሆኑና የለላት የላትም ዘመን ለምሳሌ እንግዲህ አንዳንድ የሚሰልሙ ሴቶች ይኖራሉ በተሰቧ በአጠቃላይ ምን ይሆናል ኩፋሮች ይሆናል ካፊር ደግሞ በሙስሊም ላይ ምን የለው ዊላያ የለው እንደዛ አይነት ሴትዮ ካለች ያው እንግዲህ የሸሪዓ ፍርድ ቤት ምናምን የሚባለው ተወሰነ መብት አለው መሰለኝ አልሙሂም ወልዩ አምሪል ሙስሊሚን ምን ያረጋል ሐላፊ ሆኖ ይድራታል ዘመዶቿ ኩፋሮቹ እሷን መዳር ስለማይችሉ وكذلك እነሱ ከተጣሉም ቅድም የአይሻን ሐዲስ አምጥተናል ወልዩ አምሪል ሙስሊሚን ይድራታል ቃዲ መዳር ይችላል طيب ሌላ ላይ ግን ሙስሊሞች በተሰቦች ይያሏት ደግሞ የሚሆን ነገር አለ ዝም ብለው ሰዎች የሚያጨማልቁት ነገር ሙስሊሞች ከሆኑ በተሰቦቿ ሙስሊሞች መዳር አለባቸው እንጂ እሷ በሆነ ነገር ብቻ ወይ ልጁን ተፈልገውና እነሱ የማይፈልጉት ይሆኑና በወዳ አድርገው በሸሪዓ ፍርድ ቤት የሚታሰሩ በሸሪዓ ፍርድ ቤት የሚፈቷል ላ ሸሪዓ ፍርድ ቤት ወይም ደግሞ ይሄ ሱልጣኑል ሙስሊሚን ስልጣን የተሰጠው ምን ሲሆን ነው ዘመዶች ሲጠፉ ወይ ዘመዶች ተራብሸው እንደለሉ ሲሆኑ በዛ ሰዓት ነው ለሱ የተሰጠው ስልጣን እነሱ ያሉ እነሱ ምንም ሳይሆኑ ከነሱ ሾለክ ብሎ በሌላ በኩል ደግሞ መጋባት መፋታት እሱ ደግሞ ችግር ያ ብዙ ችግሮች አሉ ስለዚህ على كل الاحوال ሸሪዓው ባለው መጓዝ ይገባናል ነብያችን ሰለላሁ ዐለይሂ ወሰለም ሶሪህ በሆነ ሐዲስ ተናግረዋል ሴትን አትድርም ሴት ራሷን አትድርም ብለዋል ሐዲሱ ሳቢት ነው ተብሏል እነዛ ሰይቡ አሐቁ በነፍሲها ያለውን ሙህተሚል የሆነ አባባል ይዞ ትችላለህ ራሷን መዳር ማለት እዚህ ሶሪህ ሆነው ሐዲስ ጋር ያንን ሐዲስ ማጋጨት ስለሆነ ያንን ሐዲስ በጅምሁሮች ተፍሲር የፈሰርነው ለዛ ነው
نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على محمد.